የብልጽግናው አገዛዝ በአዲስ መልክ በጀመረው የፋኖ መሪዎችን በመግደል ጽንፈኞችን የማጽዳት የሚል ስም በሰጠው ዘመቻ መሰረት በአራቱም የአማራ ግዛቶችና የፋኖ መሪዎች ይገኙበታል ብሎ ባሰባቸው ቀጠናዎች ከፍተኛ ቁጥር ያለው ሰራዊት እያንቀሳቀሰ ውጊያ በማድረግ ላይ ይገኛል ተብሏል። የፋኖ ኃይሎች ደግሞ ከአገዛዙ ጋር ይፋዊ ጦርነት ከጀመረ ዓመቱን ለመድፈን በጣት የሚቆጠሩት ሳምንታት የቀሩት ፋኖ በክልሉ የተለያዩ አካባቢዎች ለቀናት ያልተቋረጠ ውጊያ በማድረግ ላይ ይገኛል። የፋኖ ኃይሎች በከፍተኛ አመራሮቹ መስዋዕትነት መክፈል ተበሳጭተው በጀመሩት ከባድ ዘመቻ በርካታ ያገዛዙ ጦር እስከ ወዲያኛው ተሸኝተዋል። ቀዳሚው መረጃችን ነው። ጦሩ ለግዳጅ ተዘጋጅቷል ተባለ። በወልቃይት ጥብቅ ወታደራዊ ስብሰባ ተደርጓል። የሰሜን ምዕራብ ዕዝ ዋና አዛዥ ጄኔራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። ስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙ ታውቋል። ሌላኛው መረጃችን ነው። የወሎ ቤተ አማራ ምኒልክ ዕዝ በአማራ ሳይንት ቀጠና ባደረገው ውጊያ የጓሜዳ ታዳጊን ከተማ ሙሉ በሙሉ መቆጣጠሩ ተገልጿል። በውጊያው 136 ያገዛዙ ወታደሮችም እስከ ወዳኛው መሸኘታቸው ተገልጿል። በሁለቱ ጄኔራሎች የተመራው ያገዛዙ መካናይዝድና እግረኛ ሰራዊትን መከበቡ ተሰምቷል። ተጨማሪ የግንባር መረጃ ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ይፋዊ አንድነቱን ካወጀ በኋላ የመጀመሪያው መደበኛ ድርጅታዊ ጉባኤ በተሳካ ሁኔታ ማጠናቀቁን አስታውቋል። ለተከታታይ 7 ቀናት በተካሄዱ በዚህ ታሪካዊ ጉባኤ ላይ የዙ ማዕከላዊ ኮሚቴ አባላት የተሳተፉ ሲሆን የትግሉን ስትራቴጂካዊ አካሄድ የሚቀይሩ ወሳኝ ሁኔታዎችና አቅጣጫዎችን ማስቀመጣቸው ታውቋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንደምን ቆያችሁን? አሁን ለሰዓቱ የተሰሙ አዳዲስ እና ወቅታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የብልጽግናው አገዛዝ በአዲስ መልክ በጀመረው የፋኖ መሪዎችን መግደል ጽንፈኛን የማጽዳት የሚል በሰጠው ዘመቻ መሰረት በአራቱም የአማራ ግዛቶች የፋኖ መሪዎች ይገኙበታል ብሎ ባሰባቸው ቀጠናዎች በሙሉ ከፍተኛ ቁጥር ያለው ሰራዊት እያንቀሳቀሰ ውጊያ በማድረግ ላይ ይገኛል ተብሏል። በጎንደር በደንቢያ አውራጃ ከፍተኛ ቁጥር ያለው ሰራዊት ይዞ እንደገባው ሁሉ በጎጃም ዳሞት ቀጠና የፋኖ መሪዎችንና የፋኖ ሰራዊት አጠቃሎ በሚል ከፍተኛ ኃይሉን ይዞ መጠነ ሰፊ ዘመቻ ጀምረዋል። መነሻውን ቋሪት ከገነት አቦ አድርጎ ኃይሉን በመካናይዝድ መሳሪያ አጅቦ ወደ ሰከላ ደጋ ዳሞትና ዋሸራ ያንቀሳቀሰው ከፍተኛ ኃይል ተመቶበታል ነው። ውጊያው የቀጠለ ሲሆን እስካሁን ባለው መረጃ በርካታ የዲሽቃ ተተኳሽና የነፍስ ወከፍ መሳሪያ ገቢ መደረጉም ታውቋል። እንዲሁም በደንቢያና አካባቢው የፋኖ ኃይሎች በከፍተኛ አመራራቸው መስዋዕትነት መክፈል ተበሳጭተው በጀመሩት ከባድ ዘመቻ የዘገባ ወደ እናንተ እስከደረሰበት ሰዓት ድረስ በርካታ የአብይ አህመድ ወንበር አስጠባቂ ቡድን አባላት ወደማይመለሱበት ሲሸኙ ዲሽቃና በርከት ያለ የነፍስ ወከፍ መሳሪያ መማረክ ችለዋል። ከተማረከው መሳሪያና ከተሸኘው ታጣቂ በተጨማሪ ጥቂት የማይባሉ የወንበር አስጠባቂ ቡድን አባላት መማረካቸው ተነግሯል። ውጊያዎች አሁንም የቀጠሉ ሲሆን ፋኖ መጠነ ሰፊ ዘመቻ መክፈቱንም አስታውቋል። በእንዲህ እንዳለ በአማራ ሳይንት ግንባርን በአገዛዙ ሰራዊት ላይ ከባድ ወታደራዊ ኪሳራ መድረሱ ታውቋል። 136 ወታደሮች እስከ ወዲያኛው ሲሸኙ በሜዳ ከተማ ደግሞ ሙሉ በሙሉ በፋኖ ነፃ መውጣቱ ተሰምቷል። ወሎ ግንባር በአማራ ሳይንትና በዙሪያው ባሉ ቀጠናዎች ለአገዛዙ የጦር መዋቅር መተንፈሻ ለማግኘት ሲንቀሳቀስ በነበረው የብልጽግና ኃይል ላይ የተቀናጀ ጥቃት በመሰንዘር ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አስታውቋል። ላለፉት 6 ቀናት ሲካሄድ በሰነበተው በዚህ ከባድ ትንቅንቅም በአገዛዙ ኃይል ላይ ሙሉ በሙሉ የበላይነት የተወሰደበት ሲሆን ወታደራዊ ጠቀሜታ ያላትን የጓሜዳ ታዳጊን ከተማ ጨምሮ በርካታ ቀጠናዎችን ነፃ ማድረግ መቻሉ ተረጋግጧል። ሁለት ጄኔራሎች እየተመራ ወደ ተድባ ማርያም ቀጠና ለመግባት የሞከረው ያገዛዙ 11ኛ ዕዝ 204ኛ ኮር መካናይዝድና እግረኛ ሰራዊትን በፋኖች የፊትና የጀርባ ጥቃት ሰለባ ሆኗል። የብልጽግና ኃይልም በእነዚህ ልዩ ቦታዎች ላይ ፍጹም ወታደራዊ የበላይነት የተወሰደበት ሲሆን በከፍተኛ ሁኔታ መመታቱ ተገልጿል። አገዛዙ ቁጥር ስፍር የሌለው እግረኛ ሰራዊት መድፍና ከባድ መሳሪያዎችን በማሰማራት እንዲሁም የአየር ኃይል ድጋፍ በመጠቀም የውጊያ የበላይነት ለመውሰድ ቢሞክርም የፋኖን የመከላከልና የማጥቃት አቅም መቋቋም አልቻለም ተብሏል። በዚህ የተበሳጨው የብልጽግና ኃይልም በቀጠሪቱ ክፍል በከፈተው የዘፈቀደ የመድፍ ተኩስም የንጹሃን አርሶ አደሮች የቤት እንስሳት መግደሉ ታውቋል። ባለፉት 24 ሰዓት ብቻ በአገዛዙ ኃይል ላይ የደረሰውና በውል በተረጋገጠ ወታደራዊ ኪሳራም ከ30 በላይ ወታደሮች እስከ ወዲያኛው ሲሸኙ ከ50 ያላነሱ ወታደሮች ደግሞ መቁሰላቸው ተረጋግጧል። ባለፉት 6 ቀናት ውስጥ ብቻ 136 ወታደሮች መደምሰሳቸውንም የዙ የህዝብ ግንኙነት ክፍል አሳውቋል። መረጃዎቻችን ሲቀጥሉ በወልቃይት ጦሩ ለግዳጅ ተዘጋጅቷል። የሰሜን ምዕራብ ዕዝ ዋና አዛዥ ጄኔራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙ ታውቋል።
አስታውቋል። የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ረፈደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጄኔራል አማረ ባታ፣ የዞን ዋና አስተዳዳሪ አቶ ሸተ ደምለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸውን የታወቀው የዞኑ ሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙልጌታ የባዳና የባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸው ጠላት ሲሉ የጦሩት ኃይል ከውስጥና ከውጭ ጠላቶች ጋር በመሆን አገር ለማፍረስ እየሰራ ነው የሚል ወንጀል አቅርበዋል። በዚህ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱ ገለጻ ተደርጓል። ለግዳጅ የተዘጋጀ የፖሊስና የሚኒሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጁ ያሉ የሚኒሻ አባላትም የተሰማቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርቧል። ልጆቻችን ሲቀጥሉ የብልጽግናው አገዛዝ ልማት በሚል ሰበብ ከቤት ንብረታቸው ያፈናቅላቸው በሺዎች የሚቆጠሩ ወገኖች በየጎዳናውና በሸራ ዳሶች ውስጥ ወድቀው በሚማቀቁበት በዚህ ሰቆቃ ጊዜ የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ የኢዜማው አመራር አቶ ግርማ ሰይፉ የዜጎችን ሰቆቃ የካደበትን ንግግር አድርገዋል። ተቃዋሚ ካድሬው በልማት ምክንያት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ ሲል የተናገረው ስላቅ የተቀላቀለበት ንግግርም በተጎጆች ዘንድ ህዝባዊ ቁጣ ቀስቅሷል። ይህ ባለስልጣኑ መሬት ላይ ካለው እውነታ ጋር የተጣላ ክህደት ያገዛዙን ስርዓታዊና መዋቅራዊ ድብቅ ገመናም ይፋ ያደረገ መሆኑ ተገልጿል። የአዳነች አቤቤና የግርማ ሰይፉ የፖለቲካ መቀለጃ የሆኑት የአዲስ አበባ ከተማ ምስኪን ነዋሪዎችም ከባጃጅ አሽከርካሪ እስከ ታክሲ አሽከርካሪዎች፣ ከቀን ሰራተኞች እስከ መካከለኛ የመንግስት ሰራተኛ ከመሃል ከተማ በጉልበት ተገፍተው የትም በወደቁበት ቀርተዋል። አቶ ግርማ ሰይፉ ከሪፖርተር ጋዜጣ ጋር ባደረጉት ቆይታ የቀበሌ ቤትም ሆነ የይዞታ ካርታ ኑሮት ምትክ ያላገኘ አንድም ሰው የለም በማለት በድፍረት ቢናገሩም መሬት ላይ ያለው እውነት ግን የከተማዋን ነዋሪዎች ለከፋ መበተንና ማህበራዊ ቀውስ እየዳረገ መሆኑን በርካታ የህዝብ ብሶቶችና ቅሬታዎች ያረጋግጣሉ። በተጨማሪ ሹመትና በብልጽግና ችሮታ ያገኙትን ወንበር ለማስጠበቅ ሲሉ ተጎጂዎችን እውነት የካዱት የቢሮ ኃላፊው ንግግር ዛሬ በከተማዋ ሸራ ዘርግተውና ዳስ ሰርተው በብርድና በዝናብ ለሚማቅቁ ወገኖች ትልቅ የህሊና ስድብ ሆኖባቸዋል። አገዛዙና ወዶ ገብ ካድሬዎቹ የቱንም ያህል እውነቱን ለመደበቅ ቢሞክሩም ነገር ግን የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የምርመራ ሰነዶች ግን የአገዛዙን ጭካኔ የሚያጋልጡ ናቸው። አምነስቲ ኢንተርናሽናል ሚያዝያ 2017 ዓ.ም ባወጣው ይፋዊ መግለጫ የብልጽግናው አገዛዝ የኮሪደር ልማት ፕሮጀክቱን ሰበብ በማድረግ የሚፈጸመውን የግዳጅ መፈናቀል በአስቸኳይ ማቆም እንዳለበት ማሳሰቡ ይታወሳል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።